አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ተከታታዮቼ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ውዶችዬ። ዛሬ ይዤላችሁ የመጣሁት የሳዑዲ አረቢያን ከብሳ አሰራር ነው። እንዲህ የሳዑዲ አረቢያ ከብሳ አሰራር በኢማራት የመጀመሪያ ጊዜ ሰራይ ነው። ምን እንደሚሉ ይውደዱትም አይውደዱትም አላሁ አለም። እና ውዶችዬ ዛሬ ይሄን የመሰለ ስጋ ይዤላችሁ መጥቻለሁ። በስጋ ነው ከብሳ የምሰራው ኢንሻአላህ። የሚያስፈልገው ግብአት እነዚህ ናቸው። ሽንኩርት፣ ጠማጥም፣ ቶም፣ ወረጋጋር፣ ፍልፍል ሀር የደረቀው ማለት ነው። ፍልፍል ሀር የደረቀው እንደገና እርጥቡም የተወሰነ አድርጊያለሁ። ከዛ ገርፋ ቅርንፉድ እና ያው ባህራት እዚህ ጋር ፍልፍል አስዋጣለኝ፣ እዚህ ጋር ካሬ፣ እዚህ ጋር ደግሞ ኩዝበራ ናሽፍ መለህና የተወሰነ ሄል አደርጋለሁ ማለት ነው። ሄል አደርጋለሁ። ከዛ ስጋዬን አጥቤዋለሁ። እኔ ጸጉር ካለው ወይም ደሙ እንዲሄድ አድርጌ። በነገራችን ላይ ጸጉሩ በጣም አስቸጋሪ ነው። ጸጉር ያላት በግ ነበረች እና የታረደችዋ እሱን አጽድቻለሁ ማለት ነው ውዶቼ። ከዛ ወደ አሰራሩ ይዣችሁ ይሄዳሉ ማለት ነው። የሳዑዲ አረቢያን ከብሳ አሰራር ነው። ቀላልና በጣም ተወዳጅ አዜማ ላይ በተለይ የሆነ ፕሮግራም ላይ የሚሰራው ነው። ወይም በካምሏ የምትሰራው አሰራር ነው የምሰራው ዛሬ ማለት ነው። ወደ አሰራሩ እዚህ ጋር ውዶችዬ ድስቴን እሳት ላይ ጥጃለሁ ማለት ነው። ከዛ መጀመሪያ ላይ ስጋዬን ነው የምጨምረው። ብስሚላ ጮማ አለው ዛሬ። ጮማውንም አላነሳሁም እስከ ዛሬ ጮማ አንስቼ ምናምን ነው ስሰራ የምታይ። ዛሬ ግን ከነ ጮማው ነው የምሰራው። እንዴት አድርጌ እንደሚሰራ ሳያችኋለሁ ማለት ነው ውዶችዬ። በደንብ ራሱ አልቀያረኩትም፣ በትላልቅ ነው የተውኩት። እንደምታዩት በጣም ትላልቅ ነው። ከዛ ለተወሰነ ደቂቃ ፈለግኩ ማለት ነው። ከዛ ወዶችዬ ይመስላል ማለት ነው። እና መረቅ ተፍቷል በራሱ ጊዜ የምታዩት ከአንድ 10 ደቂቃ በኋላ ያን ይመስላል። ከዛ ወዶችዬ እዚህ ጋር በማቅመሜን አደባለሁ ማለት ነው። እዚህ ጋር መረቃት ማጃ አድርጊያለሁኝ። አንድ መረቃት ማጃ ወይም ሁለት ከአባ እነዚህን ጨምሬያለሁ ማለት ነው ውዶቼ። ሁሉም ቅመማ ቅመሞችን እዚህ ጋር አድርጊያለሁ። ሁሉንም ቅመማ ቅመሞች እንደምታዩት እዚህ ጋር ጨምሬያለሁ ማለት ነው። ከዛ እዚህ ጋር ቅመሞቻችንን ይዘን መጥተናል። ሁሉንም ቅመሞች እዚህ ጋር እንጨምራለን ማለት ነው። ከላይ እንደምታዩት በነገራችን ላይ ይሄ ቅመም እንደዚህ ተደርጎ ማለት ነው ታሽጎ ለተወሰነ ደቂቃ ፍሪጅ ውስጥ ሊቀመጥ በፌስታል ወይም ክዳን ባለው እቃ ሽት አድርጋችሁ ትልቅ አዜማ የሚሰሩ ከሆነ እንደዛ ማድረግ ትችላላችሁ። ከዛ እዚህ ጋር የተወሰነ የሚቀድመውና የፈላ ውሃችንን እንጨምርበታለን። ከዛ ወዶች እዚህ ጋር ማለት ነው። እኔ እዚህ ጋር ቀረኝ የምለው ቅመም የለኝም። የሚያስፈልገኝ ቅመም ሁሉንም ተጠቅሜያለሁ። ነጭ ሽንኩርቴንም ጨምሬያለሁ። ደረቅ ቅመማ ቅመሞችን ሁሉንም ጨምሬያለሁ። ከዛ እዚህ ጋር የፈላ ውሃ አለኝ እዚህ ጋር ጨምራለሁ። ከወን ነው ማለት ነው። ካነሰኝ ውሃ ጨምርበታለሁ ማለት ያንሰኛል እርግጠኛ ነኝ። ዳግም የፈላ ውሃ ጨምራለሁ። እዛ ሀገሬ ልጆች በጎን ውሃ እያፈላሁ ነው። ከዛ እዚህ ጋር የምጨምረው ማለት ነው። ማለቴ የሚታሸገው ድስት ስላላየለ እሳት ይፈልጋል። በደንብ እሳት ስለሚፈልግ ያን ውሃው ስለሚመጥብኝ ለሩዜ መረቅ ይሄን ስለሆነ የምጠቀመው። እንደምታዩት ይሄ በደንብ ከተከተከ በኋላ መጨረሻ አብረን የምናየው ማለት ነው። እንደነገርኳችሁ በጣም ትልቅ ድግስ የምትሰሩ ከሆነ ይሄንን ቅመማ ቅመሙን መጀመሪያ ሽት ታደርጉና ከሽንኩርቱ ከቲማቲሙ ከነጭ ሽንኩርቱ ጋር አንድ ላይ አዋህዳችሁ ታበላችሁ ማለት ነው። በፍሪጅ ውስጥ ማቆየት ትችላላችሁ ለአንድ ለ2 ሰዓት ወይ 30 ደቂቃ እንዳላችሁ እንደ ሰዓታችሁ። ከዛ ውድ ሀገሬ ልጆች እዚህ ጋር ደርሷል ማለት ነው። ስሚላ ሳያሳይም እንደምታዩት ውሃ ጨምሬበታለሁ። ከዛ በኋላ አሁን ስጋዬን አወጣለሁ ማለት ነው።
በስሏል፣ ግን የተወሰነ ትንሽ በደንብ እንደው ለሽማግሎች ጥርስ ትንሽ አገድ ያደርጋል። ሩዜ እስከሚበስል ድረስ የተወሰነ ክድን አድርጌ እሳቱን ቀንሼ አስመጥተዋለሁ ማለት ነው። ስጋዬን ማለት ነው። ስጋ ደርሷል እንደምታዩት። የማያስፈልገኝን አወጣዋለሁ ማለት ነው። ቀረፋውን ጨምረዋለሁ። ይህንን ስጋ እንግዲህ ሳውዲ አረቢያ ላይ ያላችሁ በደንብ ታውቁታላችሁ። ይህን ሩዝ በተለይ ድግስ ላይ በጣም ነው የሚሰራው። በዚህ ታድርጌ ጭሱ አላሳያችሁ። መረቄ ይህን ይመስላል ማለት ነው። ይህን ሁሉንም አወጣዋለሁ። ከዛ ውጭ እንዴት አድርጌ ካወጣሁ በኋላ እንደምታዩት ምንም ዘይት አላረኩም። እንዳሳያችሁ ሻህም አላነሳውም። የራሱን ሞራ ምናምኑን ስቡን አላነሳሁትም ማለት ነው። የራሱ ስብ እንደምታዩት ይሄና ዘይት ነው። ከዛ እዚህ ጋር ስጋ ላይ የተወሰነ መረቅ ጨምርበታለሁ ማለት አነሳለታለሁ። ምክንያቱም ይሄ መረቅ ያስፈልገዋል፣ በኋላም ሳደርግ ያስፈልገዋል። እዚህም ሩዙ ላይ እንዳይበዛ ሩዙ ካስፈልገኝ ከዚህ ተቀልሼ አጥልዬ ማንሳት ይችላል ማለት ነው። እንደምታዩት ነጭ ሽንኩርቴንም አልቆራረጥኩም፣ ዝም ብሎ አይደለ የጨመርኩት። ስጋ አወጣዋል ማለት ነው። ታጠበሩን እጨምራለሁ። ይሄ ቃሪያ ነው እንዳለችቸዋለሁ። ስማ ከዛ ወጦች እዚጋ ስማ ታጥቦ ማጠብቂያ ላይ ስፋ ላይ የሆነ ሩዝ አለኝ፣ እሱን እጨምራለሁ ማለት ነው። ታዩት። ከዛ እዚጋ ይኸውና ውሃይና ሩዜ ተመጣጣኝ ነው። ሳቴን በደንብ ከተንተከተከ በኋላ ሳቴን እቀንሳለሁ ማለት ነው። ጨው ቀምሻለሁ። ሁሉ ነገር ተማም እንዲነው የሚባለው ትክክል ነው። በቃ ይዩት። ከዛ ስጋዬን ከድንና በደንብ ይተከተካል ማለት ነው። በነገራችን ላይ ይህ ስጋ ከወጣ በኋላ ፍሩን ውስጥ መግባት ይችላል ማለት ነው። ቅመማ ቅመም ቀብታችሁ የተወሰነ መረቅ ከዚህ አድርጋችሁ ፍሩን ውስጥ ትጨምራላችሁ። ትልቅ አዜማ ከሆነ በጓም ሳትቆራረጥ ከሆነ የሚሰራው እንደዚህ ነው የሚሰራው። በጓ ደግሞ እንደዚህ ተቆራርጣ ከሆነ በተለይ ሳኡዲ ላይ ፍሩን ውስጥ ይገባል። እኛ ጋር ግን ፍሩን ውስጥ አይፈልጉም። ስጋ እንደዚህ ነው የሚፈልጉት። ሲጀመር ይሄንን የመጀመሪያ ቀን ስሰራ ነው። እስኪ ከወደዱ ትነግራቸዋለሁ። ከዛ ውዶችዬ እዚህ ጋር የተፈቀፈቀ ካሮትና ይሄ የተፈቀፈቀ ካሮትና ይሄ ቅመም ነው። በነገራችን ላይ ቅድም የተበኩበት የተፈቀፈቀ ካሮት እንደዚሁም እንደዚህ የተቆረጠ ሽንኩርትና ሐሙስ ፍሬው ማለት ነው። መጥፎ ነው ሳይሆን ሐሙስ ፍሬው አለኝ ማለት ነው። ከዛ በኋላ ካሬ ባህራት ካሬና ኩርኩም ጠቀማለሁ። እንትን ካላላችሁ ሐሙስ ካላላችሁ ስኖበር መጠቀም ትችላላችሁ። እኔ ስኖበር ስለሌለኝ ሐሙስ ነው የምጠቀመው። ሐሙስም መጠቀም ይቻላል። ሐሙስ የሌለው ስኖበር የሌለው ሐሙስ ሀቡን ማለት ነው መጠቀም ይቻላል። ከዛ ኩሽናውን ሰርቼ አሳያችኋለሁ እንዳይረዝምባችሁ ማለት ነው ውዶች። ይሄ ሩዜ እዚህ ጋር ደርሷል። እሳትን ቅንስ አደርግና እከድነዋለሁ ማለት ነው። ከዛ ለራሱ መረቅ ይበስላል። እዚህ ጋር እንደምታዩት ስጋዬ እንደዚህ እየተንተከተከ ነው። ከዛ እዚህ ጋር መቁሎ የሚሰራና አሳያችኋለሁ። ይቅርታ ውዶች እንዳይረዝምባችሁ ብዬ በማሰብ ሽንኩርቱን አቁላልጬ ቡኒ ከሆነ በኋላ የተቀፈሉትን ጀዘር ወይም ካሮት አድርጋለሁ ማለት ነው። እዚህ ጋር ኩዝባራ ናሽብ ከሙን ፍሬውና ካሬ ሽስሙ እርድ ወይም ኩርኩም የሚባለው ትንሽ ጨው ምልህ ይኸው እዚህ ጋር ጨምራለሁ ማለት ነው። ከዛ ሐሙሴን እጨምራለሁ ማለት ነው። ካራዎች እንዳይረዝምባችሁ ብዬ በማሰብ ነው። ይቅርታ። ከዛ ወዶችዬ አጥቤ ራሱ ውሃ ይታጥባል ማለት ነው። ላሽታው ወጣላ ተባረከላ አጣይ እንዴት
ስጋው ነው የሚያመጥ ነው ደስ ይላል ማለት ነው። ስጋ ይኸው አሁን አጠፋለሁ። በቃ ጨረስኩ። አሁን ወደ ገበታ ያቀርባለሁ ማለት ነው። ይኸውና ውዶችዬ ስጋ ደርሰናል። አሁን እናቀርባለን ማለት ነው። ይኸውና ስጋችን አሻዋችንም ስጋ ይኸው ይህን መስሏል ማለት ነው። የማሰጠት ሰው ስጋ እንደምታዩት የሚያምር ሆኖ በስሏል። ብስሚላ ብስሚላ ያው ሁሉም በየሳህኑ ስለሆነ እንደ ሳውዲ አረቢያ አንድ ትሪ ላይ ስለማይበሉ እንደዚህ አድርጌ ነው ማለት ነው የማቀርበው ውዶችዬ። ይሄን ይመስላል። ይሄን ይመስላል የዛሬው ምሳችን። እንደምታዩት በጣም ያምራል። ሰርታችሁ ቅመሱት ማለት ነው ውዶችዬ። እንግዲህ ምን እንዳሉ አረቦቹ እነግራችኋለሁ፣ ኮሜንት ላይ አስቀምጣለሁ። እሺ ውዶች دايما بتذبحني بسم الله.